አቤቱ የቤተ ክርስቲያን አምላክ ሆይ ሁሉንም በምክንያት ታደርጋለህ። ሐሳብህ ስተት የለውም፣ ባደረግከው አትነቀፍም። አሁንም ቁርጥ ልመናችንን ስማን፣ አሁንም የሆነብንን አስብ። ስላለፈው ስላለው ስለሚመጣውም እናመሰግንሃለን። እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን። ቅኔ ማህሌቱ በደም ረሰረሰ መቅደስ ተቃጥሎ ላለፉት 17 ዓመታት በዚህ ስፍራ ላይ የመጡ ይጸልያሉ፣ ይቀመጣሉ፣ ይተክዛሉ፣ ያስባሉ። በ1999 ዓመተ ምህረት ላይ በጅማ ዞን ጎማ ወረዳ በሻሻ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አንድ የሰቆቃ ድምጽ ተሰማ። ግማሹ ቤተክርስቲያን ላይ በር ላይ እሳት ያቀጣጥላል፣ መኪና እሳት ያቀጣጥላል። ቋንጃ ያሁን ይታያል። ሲመቱኝ እግሬ ተደናቅፎ የሆነ ቋንጥር ላይ ተደገፍኩ። እግሬን ሳይ ይሄ ተቆርጧል፣ ይሄ እንዲህ ተቆርጧል፣ እዚህ ተቆርጧል። እዚህ ባሳያችሁ እዚህ በቃ ለምሳሌ ይሄ ያው እሱ ቁስል ነው። እዚህ አለ። ከዚህ የሚፈሰው በቃ ጫማዬ ሁለቱም ደም ሞልተዋል። በዚህ ስፍራ ላይ ኢትዮጵያዊቷ ራሔል ስለ ልጆቿ አልቅሳለች። እስከ ዛሬም መጽናናትን አልወደደችም። ወይዘሮ ታየች አበበ የ7 ዓመት ልጃቸውን ከቁመቱ በሚበልጥ ካራ ከፈገግታ ውጪ ክፋት በማይነበብበት ገጹ ላይ ጨካኞች ጨክነው የጨከኑበትን ሁኔታ አሁን እንደሆነ ያህል እያመማቸው እንዲያስታውሱታል። ሌሊት እንግዲህ በ6 ሰዓት ቆርቆሮ ይመታል። ሮጥኩና እዚህ ዳገላ ሲደርስ ልጁ ተሸክሞ አመጣ እያለቀሰ። ልጄን ሳይ በቃ እንዳለ ተቆርጧል፣ በጩቤም ተወግቷል። የ7 ዓመት ልጅ ነው። አቤቱ የሆነብንን አስብ እግዚአብሔር። ባለቤቴ ከቤት ስትወጣ አርደዋታል። ፊቷን እጇን ቆርጠዋታል። ቤተክርስቲያን ገና ከተመሰረተችበት ዓመት ጀምሮ የመጀመሪያዎቹን 300-400 ዓመታት ያለማቋረጥ የሰማዕታት ደም እንደ ውሃ ፈሷል። የዛኔ የፈሰሰው ደም ግን ቤተክርስቲያንን ለብዙ ስራና አሁን ላላት ቅርጽ ነው ምክንያት የሆነው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጅማ ሀገረ ስብከት ነው። የደም ተክል ፍሬ የሰማዕታት ደም ብቃይ በረከት ለሃይማኖት ታምነው ያደሩባት የቅዱሳን ርስት ያላለቀው የመስዋዕትነት ጉዞ የቀጠለበት ሰማዕታት በቀየሱ ሰማዕታት ገሰገሱ። ዓመታትን ወደ ኋላ ሄደን ትዝታ በቀሰቀስንበት በዚያ ሀገረ ስብከት የተሰማራንበት የአብያተ ክርስቲያናትን ከተዘጉበት የማስከፈት ጉዟችን ጅማሮ ትውስታው እንዲህ ነበር። በመጀመሪያ ጊዜ በናትሪ ደብረ ሰላም ቅዱስ ገብርኤል ህንጻ ግንባታ ቤተክርስቲያን እንዲሰሩ ተብለው ነበረ የተጠሩት። እዛም እንደደረስን የነበረው የቦታው ድባብ በጣም አሳዛኝ ነበር። ታቦቱ በመቃብር ቤት የገባበት ሁኔታ ተፈጥሯል ማለት ነው። በጣም ያዘነው ምናልባት በኢትዮጵያም ታሪክ ማለት ይቻላል ለመጀመሪያ ጊዜ ሊባል በሚችል ደረጃ የእግዚአብሔር የክብሩ መገለጫ ታቦት በመቃብር ቤት ውስጥ እንዲሆን ሆኗል። በዛ ወቅት እግዚአብሔርን ፈቅዶ መልአኩ ቅዱስ ገብርኤልም አግዟቸው ጊዜ ሳይወስድ ቤተክርስቲያኑ ተጠናቆ ተሰርቶ በሚመረቅበት ጊዜ ልዩ በዓል ተዘጋጅቶ ነው የተከበረው። ብፁዕ አባታችን አቡነ እስጢፋኖስ በሀገረ ስብከቴ ከነበሩት 283 አብያተ ክርስቲያናት በአሁን ሰዓት 139 የተዘጉ ናቸው። በኋላ 3 ተጨምሮ 142 ሆነዋልና
ተዘግተውብኛል። አሁን በዚህ ብቻ ደስ አይበላችሁ ልጆቼ ባካችሁ ብለው መድረክ ላይ የነበረው ከባድ ዜና ይሄ ነበር። ክርስቲያን ማለት ድንጋይ ሲወረወርበት የተወረወረውን ድንጋይ አንስቶ የሚወረውር ሳይሆን በተወረወረው ድንጋይ ቤት የሚሰራ ነው። በጊዜው የመጀመሪያ ስራችን ያደረግነው በሀገረ ስብከት ውስጥ ያሉትን አብያተ ክርስቲያናት ማጥናት ነበር። ሐረግ እንደ መቀነት ዞሯቸው፣ ዳዋ እንደ ባህር ውጧቸው፣ ከተረገጡ እንደ ቆዩ የሚያስታውቁ ቀጭን የሰው መረማመጃ መንገዶች ለምልክት ያሉባቸው፣ ወደ ዱርነት ለመለወጥ የሚፈጥኑ ቦታዎች ድር አድርቶባቸው፣ እንስሳ ገብቶባቸው፣ ንዋያተ ቅድሳታቸው ባይት ተበልቶ፣ አብዛኛው መገልገያዎቻቸው ተዘርፈው፣ ድንበራቸው ተጥሶ፣ ደጃቸው ተቆልፎ፣ ልብን ክት በሚያደርግ ሁኔታ ሆነው አገኘናቸው። ምነው እናቴ ምነው ገስግሼ መጣው ከደጅሽ ተከፍቼ ነው ላዋይሽ ከኔ ብሷል ችግርሽ ተዘግቷ ይሁት ደጅሽ። ከዛ በኋላ ስትራቴጂ ነው የተነደፈው። ስትራቴጂው ምንድነው? 3 መሰረታዊ ዓላማዎችን ዲዛይን ማድረግ እንዳለብን በብዙ ምክክር አወጣን ማለት ነው። የመጀመሪያው አብያተ ክርስቲያናቱን ማስከፈት፣ በጭቃም በጨፍቃም ተሰራ፣ በየትኛው መንገድ ተሰራ፣ በደሳሳም ጎጆ ውስጥ ትሁን አብያተ ክርስቲያናቱ በአንድም በሌላ መንገድ እንዲከፈቱ ማድረግ ነው። ምክንያቱም የተዘጋ ቤተ ክርስቲያን ውስጥ ብዙ ነገር ነው አብሮ አገልግሎት የሚዘጋው። የቅዱስ ያሬድ ቃል ነው ደጆች አይዘጉ የሚለው። ቅዱስ ያሬድ ኢይትዐጸዋ አናቅጽኪ ነው ያለው። ቤተ ክርስቲያን ደጆች አይዘጉም። የቤተ ክርስቲያንህንም ደጆች በምህረትና በሃይማኖት እንዲከፈቱ አድርግልን። በዚህ የመጀመሪያው ምዕራፍ ጉዟችን ተዘግተው ለነበሩት 142 የገጠር አብያተ ክርስቲያናት ከ415 በላይ አገልጋይ ካህናቶችን በመቅጠር በወር ከ115,000 ብር በላይ ወርሃዊ ክፍያ በመክፈል አብያተ ክርስቲያናቱን ሙሉ ለሙሉ አስከፈትናቸው። ዳዊት ዳዊቱስ ብፁዕ ብእሲ ዘይወረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተፋልቃን ዘዳእሙ። እንዴ አንተ ዳዊት እዚህ ነው እንዴ ያለው? ሰላም ነው ወንድም? አለ። እናትህ እኮ ተጨንቃ እየፈለገች ነው አሉ። ለተጨነቀችው እናት ቤተ ክርስቲያኔ ተምሬ ላሳርፋት ወደ አብነት ትምህርት ቤት ሄጃለሁ። እናም አንቺን ስላስቀየምኩሽ ይቅርታ አድርጊልኝ አልኳት። እንዴ ታዲያ መልእክተኛ ስትልክባት ምን አለች? መልእክተኛውስ ምን ይዞልህ መጣ? መልእክተኛውማ ብታይ እንዲህ ብለሃለች አለኝ። እናም ተምረክ የገጠሪቷን ቤተ ክርስቲያን እንድታስከፍት አደራ 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 ብላ በመልእክተኛው ላከችብኝ። እናትህ ቤተ ክርስቲያን ነች፣ እኔ ላበላህ እንጂ ላበቃህ አልችልም አለች። ባይሆን አንተ ተምረህ የተዘጋውን ደጇን እንድትከፍትላት
እኔን እንደ ጦርከኝ ቁጠረው ብላ ላከችብኝ። ማህበሩ ስሙ ከግብሩ ጋር አብሮ የሚሄድ ነገር ነው። ደጆች ሳይዘጉ የታወቀ ነው። ለአንድ ቤተ ክርስቲያን 1 ብር የሚል ነበረ። አሁን 1 ብር አድራሻዋ ሳለ እንዴ 1 ብር የምትባል የለችም። አሁን 100 ብርም ድሮ 1 ብር ተሰራው የነበረ ላይ ሰራ ይችላል። አሁን 100 ብር የሚለው በጣም ደክሞ መተናል። ይቺን ስፍራ አስታወሳችኋት? ይቺን ቦታ ባለወልድ ከዚህ ከሄደ ከተነሳብን ክርስቲያኒ አዲስ አበባ ሳሳዩ መቃም በዴራ አዲስ አበባ የትም ያለ ክርስቲያን ስሙ ይጠፋል። እስላምኒ ሞአተ ገጥሴራ ነው እንጀራ አህዛብ አሸነፏቸው ይለናል። ደት ሩኩታኒ ከራቲ ቀበኒ ሩኩታኒሩ ልጆቼም እንደው ደክሟቸው ለቤተክርስቲያን ሲደክሙ መንገድ እየጠበቁ ይመቷቸዋል። አደራ ሲኒት ከጤ እና አደራ ያልኳችሁ ቄስም ለኛ ቅጠሩልን። ቄስኒስ ነው ከጠራ አደራ ቄስ አሁን በደንብ አድርጋችሁ የሚያስተምራን በርሲሱስ ነው ከጠራ አደራ የሚያስተምረንም ሰው ደግሞ ቅጠሩልን እባካችሁ። በረከና ከሰ ዮባነ ሲቺኑ ይንጀባና ይሄን ዘመን እንኳን እቺን አመት እንኳን ብንወጣ ረርታችሁ ከዚህ በኋላ እኛ እንበረታለን። አው ክሲቱ ኑት ደናተ ያደራ ክስ በዛብን። እኛ ብቻችን ሆን አልቻልም። ሃይማኖት ከኛ መራርፋን ይራዳ ክራችንን እኛ የሃይማኖታችንን እኛ እንጠብቃለን። እባካችሁ አደራ እንደሌላው ሀገር እናንተም ስሩልን። አደራ እባካችሁ አደራ እባካችሁ አትጣሉን አትጣሉን እያሉ ነው እንግዲህ አትጣሉን እባካችሁ እያሉ ነው። እዚህ ባለወልድ ቤተክርስቲያን ተገኝተናል። እንግዲህ እኛ እናት አደራ ብለው በለመኑት ምክንያት አንዱ በደጆችሽ አይዘጉ መንፈሳዊ አገልግሎት ማህበር ከሚደገፉ አብያተ ክርስቲያናት መካከል የባለወልድ ቤተክርስቲያን አንዱ ነው። ቅዱስ ጎርጎርዮስ ዘስሙናይን እንደተናገረው ቤተክርስቲያንን ከተራራ ላይ አይተዋት ገፏት፣ ጣሏት፣ ወረወሯት። ነገር ግን ጣልናት ሲሉ ደልዳላ መሬት አስያዟት። ያኔ ጠሏት ጠላቶቿ የዛቱባት ያስከፏት ዛሬ የሉም። እሷ ግን ይኸው ዛሬም አለች። እኛ እናት ግን የት ናቸው? እንደዛ አደራ ብለውን እንደው ዛሬም ቤተክርስቲያኒቱ እንደዚህ ቆማ ገዝፋ ሲያዩ እንደው ምን ይሰማቸው ይሆን? በሳቸው ጩኸት፣ በሳቸው ልመና፣ በሳቸው እንባ የቆመችው ቤተክርስቲያን ዛሬ ምን ላይ እንዳለች ከሳቸው ምስክርነት ብንቀበል በደንብ ደስ ይለኛል። የጠየቅን ደጃቸው ላይ ስንደርስ በቅርታ ስሜት እሳቸው እኮ ዛሬ የሉም። ቤተክርስቲያንን መሬት ላይ ወድቀው አፈር ልሰው ያቆዩት ዛሬ ሞተዋል አሉን። ለካ ዛሬ ቤተክርስቲያንን የምናገለግለው ለትውልድ አደራ ባስቀመጡ የትላንትና ሰማዕታት ነው። ይሄን ዘመን እንኳን ሲያመጡ እንኳን ብንወጣ ረርታችሁ ከዚህ በኋላ እኛ እንበረታለን። ባቆዩት ቤተክርስቲያን ውስጥ ልጃቸውን አገኘናት። እሷ እናታችን በጣም ጠንካራ ናት። በሷ በሞቷ ትንሽ በቃ በጣም ተሰማኝ። ገና አሁን ከላይ ላይ አልተነሳም የሷ አዘን። ብፁዕ አባታችን በማይታበል ቃላቸው በአንዲት ሰው በራቃት ማጣት በቀረባት ደጆቿ ከተዘጉ በሰነባበተች የደውልና የካህን ድምፅ የምእመናን ትንፋሽ በናፈቃት ከተዘጋሽ ቤተክርስቲያን ቅበሩኝ ይላሉ። ከዚህ ዓለም በሞት ብለይም እንኳ አጽሜ በ4 ኪሎ ካቴድራል ሳይሆን በገጠሪቱ ቤተክርስቲያን አጽሜ ቢያርፍ ደስ ይለኛል። እኔን የሚረዱኝ ሰዎች ያችን ቤተክርስቲያን በአመት አንዴ በክብረ በዓሏ ተገኝተው እገዛ ሊያደርጉላት ይችላሉ። አንድን ሀገረ ስብከት በዚህ ልክ ከ140 በላይ አብያተ ክርስቲያናትን ማስከፈት እጅግ በጣም እጾብና ድንቅ ደግሞ በዝምታ መስራት። ስለዚህ ደጆች ሳይዘጉ ቤተክርስቲያን አስከፈተ ሲባል ሄዶ በሩን ከፈተ ማለት አይደለም። ቤተክርስቲያኑ እንዲዘጋ ምክንያት የሆኑትን ዋና ዋና ጉዳዮች ለይቶ እሱ ላይ ነው ስራ ሲሰራ ይቆየው።
ስለዚህ 142 አብያተ ክርስቲያናት አስከፈተ ማለት በእነዚህ 142 አብያተ ክርስቲያናት የሚያገለግሉ ቀዳሲያንን ካህናትን ማፍራት ላይ ሰርቷል ማለት ነው። ይሄ በጣም የተሳካ አገልግሎት ያሰኘዋል። ምክንያቱም 142 አብያተ ክርስቲያናት በትክክል እንኳን ኦፕሬት ማድረግ እንዲችሉ ቢያንስ 3 አገልጋይ ያስፈልጋቸው። ስለዚህ በእነዚህ አብያተ ክርስቲያናት ልክ አገልጋይ አሰልጥኖ ደሞዝ ከፍሎ በስፍራው አገልግሎት እንዲሰጡ ማድረግ መቻል በጣም የተሳካ ስራ ነው። በዚህ ሀገረ ስብከት 142 የገጠር አብያተ ክርስቲያናትን የማስከፈት የመጀመሪያ ምዕራፍ ጉዟችን በዘላቂነት ችግሩን ለመፍታት በሀገረ ስብከት ውስጥ ተወላጅ የሆኑ አዳጊ ልጆችን በአብነት ትምህርት በማስተማር ለስልጣነ ክህነት አብቅተን በማይነቃነቅ መሰረት ላይ አገልግሎቱ እንዲተከል ጥረት እየተደረገ ይገኛል። ትምህርታችን ለጊዜው በዛሬው እዚህ ላይ እናቆምና አንድ መልእክት አስተላልፍላችኋለሁ። መልእክቱን ትቀበላላችሁ? አዎ። እኔን ያስተማሩኝ አባቶች የቤተ ክርስቲያን ጉዳይ አደራ ብለው ነበር። ያን አደራ በመቀበል እስካሁን እያገለገልኩ እንዲሁም እናንተን እያስተማርኩኝ ይሄው ቆይቻለሁ። የገጠሯ ቤተ ክርስቲያን ተዘግታ ነው ያለችው። በደጆች ሳይዘጉ ማህበር እናንተ እየተማራችሁ ትገኛላችሁ። ያለንበት ሰዓት የመከራ ዘመን ነው። ክርስቲያኖች የሚሳደዱበት ዘመን ነው። ክርስቲያኖች መከራ የሚቀበሉበት ዘመን ነው። በዚህ ዘመን ደግሞ የሚያጽናናችሁ ያስፈልጋል፣ የሚያስተምራችሁ ያስፈልጋል፣ ቀድሶ የሚያቆርባችሁ ያስፈልጋል። ሲያዝኑ ሀዘናቸውን ወደ ደስታ የሚቀይርላቸው በቋንቋቸው አስተምሮ ቀድሶ አስተምሮ የሚያሳምናቸው ሰው ያስፈልጋልና አደራ ትምህርታችሁን እንደጨረሳችሁ ወደ ገጠሯ ቤተክርስቲያን እንዳችሁ የተዘጋችውን ቤተክርስቲያን እንድታስከፍቱ የአባቶችን አደራ ነው ተቀብዬ ወደ እናንተ እያስተላለፍኩ የምገኘውና አደራ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ዛሬም በዚህ ስፍራ ይህንን ተልእኮ ለማስፈጸም ደጆችሽ አይዘጉ ሁለተኛ ምዕራፉ አድርጎ ተንቀሳቅሷል። ኢየሱስ ክርስቶስ። ሁለተኛው ደግሞ ስብከተ ወንጌል ማስፋፋት ነው። ይህም ደግሞ በቋንቋ በአካባቢው በአብዛኛው የኦሮምኛ የየም ሌሎችም ቋንቋዎች አሉ ይነገራሉ። እዛ አካባቢ 3-4 ቋንቋዎች ይነገራሉና ይህንን ቋንቋ መናገር የሚችሉ ሰባኪያን ወንጌል ከ17ቱም ወረዳዎች ተመልምለው መጥተው በናትሪ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን ውስጥ ጊዜያዊ ማሰልጠኛ ተቋም ተቋቁሞ እዛ ገብተው እንዲሰለጥኑ ተደርጓል። በ2002 ሐምሌ ጀምሮ ማለት ነው። ስልጠናው ከተሰጣቸው በኋላ ተመልሰው ደግሞ ወደ ሀገረ ስብከቱ ገብተው ደሞዝ እንዲቆረጥላቸው ተደርጎ ወደ የሀገረ ስብከቶቹ ወደ ወረዳ ወዳሉት አብያተ ክርስቲያናት ተዘዋውሮ የሚያስተምሩበትን መንገድ ተመቻችቷል ማለት ነው። ዘካርያስ ተሩምባ ኮተረ ወሎ ጀማሬ ይፋ አወንስ ወናና ኡልፍንተር ሲንፋው አሽኑ ታቴ ባር ኮተፋው አለፈራስ ማለን ጎደ የረ ሰኝኬ ነምባይሳ ዋቅኒ ሰኝኬኛ ነው ፋባይሱ ጃላላ ነው አባይሱ ዋቅኒ ከናፉ ዋቀዮን ሰኝዳን ጀልቀቤ ዋቀዮን ሰኝዳን ልሞሳ ካምባና ወንድሞቹ ወደ እርሱ መጡ። ነገር ግን ህዝቡ ብዙ ነበርና ሊያገኙት አልቻሉም። ህዝቡ ምን ነበሩ? ብዙ ነበሩ። ከህዝቡ ብዛት የተነሳ ኢየሱስ ክርስቶስን ለማግኘት አልቻሉም። የጰራቅሊጦስ በዓል የሚከበርበት ቀን አለ፣ ሁላችንም እናውቀው በዓለ ሃምሳ ተብሎ የሚጠራውና በዓለ ጰራቅሊጦስ ምንለው ማለት ነው። እንግዲህ ይሄ ቀን የቤተክርስቲያን ዕለት የተባለበት ምክንያት ሐዋርያቱ አስቀድሞ በአንድ ቋንቋ ብቻ የሚናገሩ የነበሩ አገልጋዮች ናቸው።
በኋላ ግን መንፈስ ቅዱስ ከወረደላቸው በኋላ በየአገሩ ቋንቋ የሚናገሩበትን ጸጋ ሰጥቷቸው ነበር። የልሳን ጸጋ፣ ቋንቋ የመናገር ጸጋ ማለት ነው። ያ ከተሰጣቸው በኋላ በየአገሩ ቋንቋ መስበክ ምን አይነት ኃይል እንዳለው ያየነው በዚሁ ታሪክ ውስጥ ነው። ቋንቋ ሁሉ ጊዜ ለአገልግሎት መዋል አለበት። ቋንቋ ለሃይማኖት መዋል አለበት። ከሃይማኖት በላይ የሆነ ምንም አይነት ቋንቋ የለም። በትንቢት መጽሐፍ ለታሰሩት መፈታትን እናገር ዘንድ ልኮኛል ተብሎ እንደተጻፈ በእስር ሆኖ ተስፋቸው ለጨለመ ተስፋ በሆነው ቤተ ክርስቲያን ዙሪያ የተስፋፋውን የስብከተ ወንጌል አገልግሎት ውጤት ይህንን ይመስላል። በሥጋ ለታሰሩ በነፍስ እንዲፈቱ ምክንያትም ሆኗል። አባቴ ይፍቱኝ። ማይሰራ ኃጢአት እግዚአብሔር ይፍታ። ኃጢአት ማሰሪያ እግዚአብሔር ፈቷል። አሁን የታሰርከው በሥጋ ማሰሪያ ነው። ከዚህ የሥጋ ማሰሪያ ርማትህን ጨርሰህ ስትወጣና ስትፈታ ቅድስት ቤተክርስቲያንን እንድታስባት ዛሬ በጨለማው ሰዓት ቤተክርስቲያን ተጎን ሆና ስላንተ ስትጸልይ ትኖራለች። ማይሰራ ኃጢአት እግዚአብሔር ይፍታ። አይዞህ ጠንከር ልጄ። እሺ አባቴ አይዞህ። አመሰግናለሁ። በሥጋ በሰሩት ስራ መንግስት ማረሚያ ቤት ቢያስገባቸውም የጸባይ ማረሚያ ቢያደርግም ቅድስት ቤተክርስቲያን የወንጌል አገልግሎት ቅዳሴ አንዳንዶቹ እንደውም ንስሐ ገብተው ቆርበው ከዚህ ይወጣሉና ለቤተክርስቲያን የተሻለ ስራ በሄዱበት ቦታ ላይ የሚሰሩ ናቸው። ስለዚህ በጣም ከፍተኛ አገልግሎት ነው እየሰጠ ያለው ይሄ ቤተክርስቲያን። እናንተ መኳንንት ደጆቹን ክፈቱ የሚለው የመዝሙረኛው ዝማሬ የተዘጉ ደጆች እንዲከፈቱ ብቻ ሳይሆን የተዘጉ ልቦችም እንዲከፈቱ ነው። ወንጌልን ያልሰሙ ጆሮዎችም ጭምር እንዲከፈቱ ነው። በዚህ ሀገረ ስብከት ውስጥ በ3 ቋንቋ የሚያገለግሉ ሰባኪያንን በማፍራት አገልግሎታችን ከ80 በላይ ደቀ መዛሙርትን ያፈራንና ለአገልግሎት ያሰማራን ሲሆን አገልግሎቱን ባልተቋረጠ ሁኔታ ማስቀጠል እንዲቻል በናትሪን ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን ውስጥ ከ4.5 ሚሊዮን ብር በላይ ወጪ በማድረግ ባለ 1 ፎቅ የስብከተ ወንጌል ማሰልጠኛ ተቋም ገንብተን አስረክበናል። በዚህም ሁለተኛው ምዕራፍ አገልግሎታችንን በስኬት አጠናቀን ወደ 3ኛው ምዕራፍ ጉዞ ተሸጋገርን። አብያተ ክርስቲያናቱን ራሳቸውን በልማት ደግፈን ከተመጽዋችነት የማላቀቅ ጉዞ። ሶስተኛው ራሳቸውን የሚያስችል ልማት ማካሄድ ነው። ለሁሉም ለብዙ አብያተ ክርስቲያናት መፍትሄ ይሆናል ብለን ደግሞ ታሳቢ ያደረግነው ፕሮጀክት በጅማ ላይ ሚያዝያ 2003 ዓ.ም በ750 ሺህ ብር ነው መሬቱን 2270 ካሬ ገዛ ነው። ዲዛይን ተሰርቶለት ህንፃ ተጀምሮ አሁን ወደ 3ኛ ፍሎር ላይ ደርሷል ማለት ነው። ህንፃው አሁን አልተጠናቀቀም። በእርግጥ ከታች ያለው ግራውንድ ፍሎር ላይ ያለው በተወሰነ ደረጃ ጸርቶ ለተለያዩ ሱቆችና አንድ ደግሞ ኮሌጅ ፈርስት ፍሎሩን ተከራይቶ አገልግሎት እየሰጠ ነው የሚገኘው። ግን አልተጠናቀቀም። በጣም ብዙ ስራ ይቀረዋል። በእውነት ይሄ ህንፃ ተጠናቆ በሙሉ አቅሙ አገልግሎት መስጠት ሲችል ደግሞ ለብዙ አብያተ ክርስቲያናት ትልቅ ተስፋ የሚሆን ነገር ይኖረዋል። ህንፃ ገንብቶ በዚህ ህንፃ ገቢ ምክንያት 100 የሚሆኑት አብያተ ክርስቲያናት የዘውትር ገቢ እንዲኖራቸው ማስቻል፣ ይሄ ደግሞ በጣም ይደንቅ ነው። በዛ ላይ ደግሞ እግዚአብሔር ቢፈቅድ በ4ኛ ፍሎር የመጨረሻ ፍሎሩ ላይ ምንድነው ያሰብነው? በሀገረ ስብከቱ የሲስተም የአስተዳደር የፕሮጀክት ማኔጅመንት እና የሰው ኃይል አመራር ሁሉ ያካተተ ስልጠና የሚሰጥበት ትልቅ የኤክሰለንስ ሴንተር እና ተቋም ማሰልጠኛ ተቋም የሲስተም የኔትወርኪንግ ሲስተም ሁሉ ሳይቀር የአይቲ ጋር ሪሌትድ የሆኑ ብዙ ፕሮጀክቶች
ማሰልጠን የሚቻልበትን ማዕከል እንገነባለን። ሀብቱን ከፈጠረን ያ የተገኘው ሀብት ደግሞ በአግባቡ ለማስተዳደር የሚችሉ አባቶችን ማፍራት አለብን ማለት ነው። አባቶች በአንድ በኩል በመንፈሳዊ አገልግሎታቸው ብቁ እንደሆኑ በዚህኛው በአስተዳደሩን በኩል ደግሞ አሁን ያለው ዘመን አመጣሽ ዕውቀትን ጨምሮ ያንን ዕውቀት በደንብ ባጫጭር ስልጠናዎች እንዲያገኙ ተደርጎ በመላ ወረዳ ውስጥ ኔትወርክ ተዘርግቶ በብቃት የተገኙትን ሀብቶች የማስተዳደር አቅም የሚፈጠርበትንና ሀገረ ስብከቱ ደግሞ ከሌሎች ሀገረ ስብከቶች በተሻለ ሁኔታ እግዚአብሔር ቢረዳንና ቢፈቅድልን ሞዴል ሆኖ የሚተዳደርበትን መንገድ እግዚአብሔር ቢረዳን እንግዲህ ይህን ነገር ሁሉ እናከናውናለን ብለናል። ገቢ ማምጨት ብቻ ሳይሆን የሰው ኃይል የማልማትም ስራ የሚሰራበት ትልቅ ተቋም ሆኖ እንዲቀጥል ነው እንግዲህ ከመጀመሪያውም ዲዛይን የተደረገው። አንገታቸውን ለደፉላት፣ በስጋ ለተመተሩላት፣ ራሳቸውን አሳልፈው ለሰጡላት፣ ምስክር ለሆኑላት፣ ልጃቸውን ለሰማዕትነት ስጦታ ላበረከቱላት፣ ዛሬም ለሚጨነቁላት አጥቢያ ቤተክርስቲያናቸው ተስፋ የሆነውን ጅምር ልማት እንዲጎበኙ ጋበዝናቸው። እንኳን ደህና መጣችሁ። ጋሽዬ እንዴት ኖት? ሰላም ኖት ወይ? እነርሱ በበሻሻ ላይ የከፈሉት ዋጋ፣ እነርሱም መሰል ደግሞ በዚህ ሀገረ ስብከት ውስጥ የከፈሉት መስዋዕትነት ያበቀለውን ይህንን የገጠር አብያተ ክርስቲያናት መርጃ ቦታ ለመጎብኘት መተውልናል። እንኳን ደህና መጣችሁ በድጋሚ። ትንሽ እንጎብኘው። የልጅን ህመም የልጅን ስቃይ እንደማየት በዚህ ምድር ላይ መቀጣት የለም። ከዛ የበለጠም ሰማዕትነት የለም እስከምናውቀው ድረስ። ያንን ዋጋ ልጆት የከፈለው ይህቺ ቤተክርስቲያን ይህቺ የገጠር ደጅ እንዳትዘጋ ምክንያት ሆናችኋል። በጣም ደስ ይላል። በጣም ደስ ይላል። በርቱ፣ በዚሁ ቀጥሉ። የአባቶች ርስት ከሚጠፋ ድንበራቸው ከሚገፋ ኃጢአተኛውን ልሙት ኮሎና አይደለም፣ የአጥንታችን ፍላጭ ነው። ይሄ የተቦካው በውሃ ሳይሆን በደማችን ነው። ለሁላችንም ለገጠር ቤተክርስቲያናችን ዋና ረጂና ዋና ደጋፊ እንደሚሆን እምነታችን ነው። ልጄም ሰማዕት እንደሆን ለቤተ ክርስቲያን እንደሰጠው እናንተ ትንሿን 100 ብር እንደሰጣችሁ የገጠሯን ቤተ ክርስቲያን እንዳስባት በልጄ ደም አደራም ላለው ደጆችሽ ስራውን ሲጀምር 1 ብር ለአንድ የገጠር ቤተክርስቲያን በሚል ነበረ። ብዙዎቻችሁ እንደምታስታውሱት 1 ብር የሚባል ነገር በነበረበት ዘመን ማለት ነው። እርግጠኛ ነኝ ይህን ቪዲዮ የምታዩ ሰዎች 1 ብር ኪሳችሁ ውስጥ የለም። አሁን 1 ብር ራሱ የመገበያያነቱ በጣም የቀነሰበት ያው አለ፣ ኮንሰፕቱ አለ፣ ግን 1 ብር ያን ያህል ፓወርፉል አይደለም እና በ1 ብር ታምነው ግን ለ17 ዓመታት 142 አብያተ ክርስቲያናት አስከፍተው እጅግ በጣም ብዙ ሺህ የሚሆኑ ምዕመናንን እና ሰባኪያንን አፍርተው ብዙ ስራ ሰርተዋል። አሁን ደግሞ በሁሉም አህጉረ ስብከት ስራ ሲጀምሩ 100 ብር ለአንድ የገጠር ቤተክርስቲያን የሚል አዲስ ዘመቻ ጀምረዋል። ከዚህ ቋሚና ከ100 በላይ አብያተ ክርስቲያናትን ከሚያስገለግለው ግዙፍ የገቢ የልማት ፕሮጀክት ጎን ለጎን ሌሎች የልማት ስራዎችንም አከናውነናል። ሁለተኛው የቡና ልማቱ ነው። የቡና ልማቱ በሊሙ ኮሳ ወረዳ አቦካኮ ባለወልድ ቤተክርስቲያን ውስጥ የሚከናወን ልማት ነው። ንብ ማነብ በሚቻልበት ቦታዎች 200 ዘመናዊ ቀፎችን በማደራጀት በማዘጋጀት እና ስልጠናም በመስጠት በከፍተኛ ባለሙያዎች ግብርና ምርምር ውስጥ በነበሩ ትልልቅ ባለሙያዎች ስልጠና በመስጠት ማቴሪያሉንም በማቅረብ የማር ማጣሪያ መጭመቂያ ማሽንም ጭምር በማቅረብ ጭምር ለ23 ደብራት አገልግሎት እንዲሰጥ ሆኗል። ብዙ ሰልጣኞችን ከተለያዩ ወረዳዎች የመጡ የሰባት ቤተክርስቲያኖች የሰበካ ጉባኤ አባላት ሁሉ ሳይቀር የሰንበት ትምህርት ቤት አባላት ሳይቀር ስልጠና እንዲወስዱ ተደርገው አገልግሎቱን በስልጠናው እንዲያገኙ ተደርጎ ልማቱ እንዲያከናውኑ ተደርጓል።
በሉ ልጆቼ ይበቃችኋል። እንግዲህ ለቦታውም አዲስ ናችሁ። በሉ እስቲ ስለ ቦታው አንዳንድ ነገር ደግሞ እስቲ እንመካከር። ጥቂት ነገር ልምከራችሁ። ስለዚህ በሉ ወደዛ አረፍ በሉ። ይበቃችኋል። በሉ ለቦታውም አዲስ ናችሁ። ይሄ ዛሬ እኛ የምንገኝበት ስፍራ በጅማ አገረ ስብከት በሊሙ ኮሳ ወረዳ በኬላ ገቢሳ ቀበሌ የአቡካኮ ባለወልድ ቤተክርስቲያን ልማት ነው። መሬቱ ያቡካኮ ነው፣ ቡና ያቡካኮ ነው። የሚያለማው ግን በዋናነት ማህበረ ደጆች ሳይዘጉ መንፈሳዊ የአገልግሎት ማህበር ነውና ማህበሩንም ደግሞ እግዚአብሔር ይባርክልን። ለረጅም ጊዜ ይህን ቦታ ሲያለማ የነበረ አሁንም ደግሞ እያለማ የሚገኝ ማህበር ነው። ብዙ ሰዎች ከናንተ በፊት እዚህ ቦታ ላይ ሰርተዋሉ። ይሄ ቦታ እዚህ ስትሰሩ ለየት የሚያደርገው ነገር ቢኖር ገንዘቡን ወስዳችሁ ገንዘቡን መጠቀማችሁ ብቻ ሳይሆን የቤተ ክርስቲያን ከመሆኑ ጋር ተያይዞ ለነፍሳችሁም የምትጠቀሙበት አጋጣሚ ስላለ ያው በትጋት እንድትሰሩ ሳትሰላችሁ እንድትሰሩ፣ ሌላ ጥያቄ ካላችሁ እኔን እየጠየቃችሁ እኔም ደግሞ የሚያስፈልገውን አካል እየጠየቅኩኝ ለእናንተ አሟላለሁ። ይሄ ቡና ያው ስለማይታይ ነው እንጂ ቢያንስ ከ24 እስከ 26 ሄክታር ቡና ነው። በዚህ ውስጥ 3 ቋሚ ሰራተኞችን ያስተዳድራል። ከ15 እስከ 20 ጊዜያዊ ሰራተኞችን ደግሞ ያስተዳድራል፣ እናንተን ጨምሮ ማለት ነው። ለዚህ ከ40 እስከ 50 የሚጠጉ አብያተ ክርስቲያናትን ነው እያስገለገለ የሚገኘው። ሌላው ደግሞ በዚህ አጥቢያው ላይ የሚገኘው አቡካኮ ባለወልድም የሚገለገለው እንደምታውቁት በዚሁ ነው ማለት ነው። ሌላ ገቢ የለውም፣ በዚሁ ነው የሚገለገለው። ለዚህ እነዚህ ትላልቅ ስራዎችን እየሰራ ስለሆነ እናንተም ደግሞ የዚህ አገልግሎት ተጋሪ ናችሁ ማለት ነው። ከዛም አልፎ እዚህ ጋር እንደምታዩት የማር ምርት አለ። ከቤተ ክርስቲያን በአባቶች ጸሎት ተባርኮ ነው የሚሸጠውና እምነት ነው፣ ትልቅ እምነት ነው። ይሄንን ማር የተመገቡ ይሄንን ማር የቀመሱ ሰዎች ካለባቸው ብዙ ደዌ ድነዋሉና እናንተም ልክ እንደዚሁ እንደኔ ቤቱ ለሌሎች ሰዎች ለቤተሰቦቻችሁ በረከት ነው ይዛችሁ የምትገቡት ማለት ነው። ሰላም ጤና ነው ይዛችሁ የምትገቡትና አሁንም እንደዚሁ በርተታችሁ እስከ ዕለተ ሞታችሁ ድረስ ቤተ ክርስቲያኒቱን እንድታገለግሉ አባታዊ ምክሬን አባታዊ ማሳሰቢያውን ለእናንተ አስተላልፋለሁ። ንቧ ያለችበት ቦታ ሄደን እሷ የምትሰራውን ስራ እያየን እስቲ ስለ ንቢቱ ደግሞ አንዳንድ ነገር ወንድማችን ይነግራናል። በሉ ተነሱ፣ የንቢቷን ቦታ ሄደን እናያለን። እዚህ ቦታ ላይ አሁን ያለ ቀፎ 18 ቀፎ ነው ያለው። ምርት መስጠት ከጀመረ ይሄው ከ200 እስከ 250 ኪሎ ግራም ማር እየተመረተ ከዚህ አልፎ ብዙ ሰዎች እየተፈወሱበት ነው ከተማ ላይ ማለት ነው። ይፍቱኛ አባቴ አረ ልጄት በል ተነስ፣ አረ ተነስ። የተዘጋ ቤተክርስቲያናት ማስከፈት፣ በተከፈተችው ቤተክርስቲያን ስብከተ ወንጌል ማከናወን፣ እንዲሁም ደግሞ ሁለቱም አገልግሎቶች በተቀላጠፈ ሁኔታ እንዲሄዱ ልማት ገቢ የሚያስገኝት ልማት ከጎናቸው ደግፏቸው እንዲሄድ ማድረግ አብሮ ተሳስሮ የሚሄዱ መሰረታዊ ዓላማዎች ናቸው በሚል እነዚህን እንግዲህ ለ17 ዓመታት ስንሰራባቸው የቆየን አገልግሎቱን ለማስቀጠል ጥረት ያደረግን ነው። በአንድ ብር እንግዲህ ታምኖ እነዚህን ጥቂት ስራዎች ካሳየን ምናልባት በሚመጡ ጊዜያት 1 ብር የሆነውን 100 ብር አድርጎ ደግሞ የብዙዎቻችን ተረባርበንበት ያቆምን ቀጥለን የደከምን በርትተን ከዚህ ማህበር ጋር አብረን እጅ ለእጅ ተያይዘን ቤተክርስቲያን ያለችውን የማጽናት የስራንቷን የመጠበቅ የዛሬዋን የማጽናት የነገን የመስራት ጉዞ መቀጠል አለብን ብዬ አምናለሁ። እንግዲህ ደጆችሽ ለ17 ዓመታት በአንድ ሀገረ ስብከት ላይ ታምኖ በጣም በርካታ ስራዎች ሲሰራ ቆይቷል። አሁን ግን ከአንድ ሀገረ ስብከት አልፎ በሌሎች አህጉረ ስብከቶች መስራት የሚችልበት የጠቅላላ ማህበርነት ፈቃድ ከማህበራት ምዝገባ ክትትል መምሪያ ተሰጥቶታል ማለት ነው። ስለዚህ ጠቅላላ ማህበር ነው። ደጆች ሳይዘጉ በሁሉም አህጉረ ስብከቶች አገልግሎት ሊጀምር ነው። በጥቂቱ ታምናልና በብዙ ሾመሃለው የሚለው ቃል እንግዲህ ለደጆች ይገባል። በአንድ ሀገረ ስብከት ታምኗልና ቤተክርስቲያን በብዙ አህጉረ ስብከቶች ላይ ሾመዋለች። 100 ብር ስንሰጥ ያቺ 100 ብር የሆነን ሰው እርቃኑን ነው የሚሸፍንለት ማለት በኃጢአት ምክንያት እርቃን የነበረ ሰው በንስሐ በጽድቅ እርቃኑ እንዲሸፈንለት ይሆናል። 100 ብር ስንሰጥ ያቺ 100 ብር ቤተክርስቲያን እንዲከፈት ቅዳሴ እንዲቀደስ ስጋው ደሙ መኑ እንዲቀበል ነው
የምታደርገውና ያ ደግሞ የነፍስ ረሃብ ነው የምንሸፍነው። ይሄ ደግሞ በጣም ትልቅ ስራ ሰውን በስጋ ከመርዳትና ከማብላት የበለጠ መንፈሳዊ ማዕድ እንዲቋደስ ማድረግ ለሰማይ በጣም ስንቅ ነው። በኋላ ክርስቶስ ለሚጠይቀን ጥያቄ ተገቢና ትክክለኛ መልስ እንድናገኝ ያደርገናል። ስለዚህ ሁላችሁም ይሄን የምትሰሙ እንድትሳተፉ በአክብሮት እንጠይቃለን። እግዚአብሔርን አመስግኑት፣ ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑ፣ ሥራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑት፣ ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ሥራ ግሩም ድንቅ ነው በሉት። 100 ብር ለአንድ ቤተ ክርስቲያን ለተዘጋችው ቤተ ክርስቲያን የሚል መቀጠል አለባችሁ ምእመናን። በተለይም ይህ ህንጻ ቢጠናቀቅ ቅድም እንዳልኩት የ3 ወርም የ6 ወርም የዓመትም ማሰልጠኛ አድርገነው የማያቋርጥ ማሰልጠኛ ሊሆን ይችላል። ማሰልጠኛ ትልቁ ነገር ጥሩ ነው። እሱን አድርገን በዚህ መልኩ ቤተክርስቲያንን እንድናግዝ ነው አደራ የምለው። እግዚአብሔር ሁላችንንም ይባርከን ይቀድሰን። ይህንን የምንመኘው በጎ ስራውን ሰርተን በሰዎች ዘንድ ምስጋና ክብር ማህበሩ አግኝቶበት በእግዚአብሔር ዘንድም ደግሞ የተሻለ የእግዚአብሔርን ጸጋ በረከት እንዲያገኝበት ቅዱስ ፈቃዱ ይሁንልን። ከተለያየ ፈተና በቸርነቱ ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔርን አመስግኑት፣ ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑ፣ ሥራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑት፣ ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑ።